ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 1 እንመለከታለን። ምዕራፍ 3 ናቹራል ሪሶርስ ቤዝ ኦፍ አፍሪካ የሚል ሲሆን በዚህ ምዕራፍ 4 መሰረታዊ ርዕሰ ሀሳቦች እናነሳለን። ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት 3.1 Overview of major natural resources of the world. Overview of major natural resources of the world. Of the world. 3.2 Major drainage or river basins. Major drainage or river basins and water resource of Africa. Water resources in Africa. ዋና ዋና ወንዞችና የአፍሪካ የውሃ ሀብት 3.3 main types of soil and mineral resources in Africa. Main types of soils and mineral resources. Mineral resources in Africa. And the last 3.4 major natural vegetation and wildlife of Africa. Major natural vegetation and wildlife of አፍሪካ የአፍሪካ የተፈጥሮ ደንና የዱር እንስሳት የሚለውም በአራተኛነት እናነሳዋለን። ስለዚህ በዚህ ምዕራፍ የምናያቸው ሜይን ኮንተንትስ ኦፍ ዘ ዩኒት እነዚህ አራቱ ናቸው ማለት ነው። ኦቨርቪው ኦፍ ዘ ሜጀር ናቹራል ሪሶርስ ኦፍ ዘ ወርልድ፣ ሜጀር ድሬኔጅ ኦር ሪቨር ቤዚንስ ኤንድ ዋተር ሪሶርስ ኢን አፍሪካ፣ ሜይን ታይፕስ ኦፍ ሶይል ኤንድ ሚነራል ሪሶርስ ኢን አፍሪካ ኤንድ the major natural vegetation and wildlife of Africa የሚሉትን አራት ርዕሰ ሀሳቦች እናነሳለን። ለዛሬ 3.1 overview of the major natural resource of Africa የሚለውን እንመልከት። 3.1 overview of the major natural resource of the world የዓለም ዋና ዋና የተፈጥሮ ሀብቶች የሚለውን እንመልከት። የዓለምን ዋና ዋና የተፈጥሮ ሀብቶች ከማንሳታችን በፊት አዝ ኢንትሮዳክሽን የተወሰነ ነገር እንበል። ኢንትሮዳክሽን እንግዲህ እንደ መግቢያ የምናነሳው የሚከተሉትን ነጥቦች ነው። አንደኛ ኮንሰፕት ኦፍ ናቹራል ሪሶርስ ምን ማለት ነው? ኮንሰፕት of natural resources. Second, classification of natural resource or types of natural resource. Classification of natural resources. Third, use of natural resource. Use of natural resources. የተፈጥሮ ሀብት ጠቀሜታ ለምን አገልግሎት ይውላሉ? ሰስተይነብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስስ። ሰስተይነብል ዩዝ ኤንድ ማኔጅመንት of natural resources. Sustainable use ምን ማለት ነው? and what are the ways of managing natural resources and key strategies
strategies for sustainable use and management and sustainable use and management of ናቹራል ሪሶርስስ የሚሉ ነጥቦችን እንደ መግቢያ እናነሳለን። ን ሜጀር ናቹራል ሪሶርስ ኦፍ ዘ ወርልድ የሚባሉትን እናያለን። ለምን ሜጀር ይባላሉ፣ የትኞቹ ናቸው፣ እነሱን እናነሳለን። ለመግቢያ ያክል ግን እነዚህን 5 ነጥቦች አብራርተን እናልፋለን ማለት ነው። ኮንሰፕት ኦፍ ናቹራል ሪሶርስ፣ ናቹራል ሪሶርስ ምን ማለት ነው? ክላሲፊኬሽን ኦፍ ናቹራል ሪሶርስ፣ ዩዝ ኦፍ ናቹራል ሪሶርስ፣ ሰስቴናብል ዩዝ ኦፍ ናቹራል ሪሶርስ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስ ኤንድ ዘ ኪ ስትራቴጂስ ኦር ዘ ኢምፖርታንት ስትራቴጂስ ፎር ሰስቴናብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስ የሚሉ ነጥቦችን እናንሳ። ፈርስት ዋት አር ናቹራል ሪሶርስ የሚለውን እንመልከት። ዋት አር ናቹራል ሪሶርስስ? የተፈጥሮ ሀብት ስንል ምን ማለት ነው? የተፈጥሮ ሀብት እንግዲህ የተፈጥሮ ሀብት ማለት በተፈጥሮ የተገኘ የሰው ልጅ የእጅ ስራ ውጤት ያልሆነ ማለት ነው። ስለዚህ ናቹራል ሪሶርስ ሪፈርስ ቱ ናቹራል ሪሶርስስ ሚንስ one, resources exist by nature. Resources that exist by nature. ወይም ደግሞ naturally occurring resources. Naturally occurring resources በተፈጥሮ የተገኘ ወይም ደግሞ resources that people extract and exploit from the natural environment means resources that people extract and exploit from the natural environment. ሰው በተፈጥሮ ከተገኘው ነገር ላይ ኤክስትራክት ኤንድ ኤክስፕሎይት የሚያደርጋቸው ሪሶርስ ወይም ናቹራል ኦከሪንግ ሪሶርስስ ወይም ደግሞ ሪሶርስ ዛት ኤግዚስት ባይ ኔቸር are called natural resource ይባላሉ። ወይም natural resource means resources which are not the result of handmade ያልሆኑ ወይም ደግሞ የሰው ልጅ የእጅ ስራ ውጤት ያልሆኑ resources that people do not make ሰው ያልሰራቸው በተፈጥሮ ኤግዚስት ያደረጉ ወይም ናቹራል ኦከሪንግ ወይም ደግሞ ሪሶርስ ዳት ፒፕል ኤክስትራክት ኤንድ ኤክስፕሎይት ፍሮም ዘ ናቹራል ኢንቫይሮንመንት ናቹራል ሪሶርስ ይባላል። ስለዚህ የተፈጥሮ ሀብት ስንል በተፈጥሮ የተገኘ የሰው ልጅ የእጅ ስራ ውጤት ያልሆነ ሪሶርስስ ዛት ፒፕል ዱ ኖት ሜክ የሰው ልጅ ያልሰራቸው በተፈጥሮ የተገኙ ሪሶርሶች ናቹራል ሪሶርስ ይባላሉ። ሌላው ክላሲፊኬሽን ኦፍ ናቹራል ሪሶርስ ነው። classification of natural resources. We can classify natural resources into different categories. በተለያየ መሰረት ወይም በተለያየ መስፈርት በተለያየ ካቴጎሪ ልንከፍላቸው እንችላለን። ግን ዩዥዋሊ የምንጠቀመውን እናነሳለን። ለምሳሌ based on their nature of regeneration ለምሳሌ based on their nature of regeneration or recyclability natural resources can be classified into two.
ናቹራል ሪሶርስስ ካን ቢ ግሩፕድ ኢንቱ ቱ። ለምሳሌ ቤዝድ ኦን ዜር ኔቸር ኦፍ ሪጀነሬሽን ወይም ደግሞ ሪሳይክሌቢሊቲ የተፈጥሮ ሀብቶች በሁለት ይከፈላሉ። እነዚህም ዋን ሪኒዌብል ናቹራል ሪሶርስስ ሪኒዌብል ናቹራል ሪሶርስስ ኤንድ ሰከንድ ነን ሪኒዌብል ናቹራል ሪሶርስስ ናቸው። ስለዚህ ቤዝድ ኦን ዴር ኔቸር ኦፍ ሪጀነሬሽን ኦር ሪሳይክላቢሊቲ ናቹራል ሪሶርስስ ካን ቢ ሪኒዌብል ኤንድ ነን ሪኒዌብል። ሪኒዌብል ማለት ታዳሽ የተፈጥሮ ሀብት ነን ሪኒዌብል ማለት ታዳሽ የተፈጥሮ ሀብት የሚተካና የማይተካ ወይም ደግሞ ታዳሽና ኢ ታዳሽ ተብለው በሁለት ይከፈላሉ። እያንዳንዳቸውን እንመልከት። ዋን ሪኒዌብል ናቹራል ሪሶርስስ። ሪኒዌብል ናቹራል ሪሶርስስ ዳር ኮልድ ፍሎ ሪሶርስ ይባላሉ። ዳር ኮልድ ፍሎ ሪሶርስስ። ፍሎ ሪሶርስስ ማለት ሪሶርስ ኤግዚስት ኢን አን ሊሚትድ አማውንት። ሪሶርስስ ኤግዚስት ኢን አንሊሚትድ አማውንት። ፍሎ ሪሶርስስ ወይም ደግሞ ኢን አንሊሚትድ አማውንት ባልተወሰነ መጠን የሚገኙ ወይም ደግሞ ብንጠቀማቸው የማያልቁ ዳር ኮመን ኤንድ ዩቢቲከስ የሚባሉ ናቸው። ዳር ኮመን ኤንድ ዩቢቲከስ ሪሶርስ ኮመን ኤንድ ዩቢቲከስ ናቸው ማለት ፋውንድ ኤቭሪዌር ዩ ሊቭ። ፋውንድ ኤቭሪዌር ዩ ሊቭ፣ በሄዳችሁበት ቦታ በምትኖሩበት ቦታ ሁሉ ሊገኙ የሚችሉ ኮመን ሪሶርስስ ሪኒዌብል ሪሶርስ ይባላል። ወይም ደግሞ ሪኒዌብል ሪሶርስ ሚንስ ሪሶርስስ ዛት ካን ቢ ሪጀነሬት ኢዝሊ ስሩ ዘ ናቹራል ፕሮሰስ are resources that can be regenerate easily through the natural process በተፈጥሯዊ ሂደት ራሳቸውን የሚተኩ ወይም they are replaceable resource are replaceable or replenished resources ወይም ሪኒዌብል የምንላቸው ብንጠቀማቸው የማያልቁ resources that cannot be used up ብንጠቀማቸው የማያልቁ ወይም ደግሞ ሊተኩ የሚችሉ ብንጠቀማቸው ራሳቸውን ስሩ የናቹራል ፕሮሰስ ሊተኩ የሚችሉ ሪኒዌብል ወይም ታዳሽ የተፈጥሮ ሀብት ይባላሉ። ለምሳሌ ኤግዛምፕልስ ወተር፣ ኤር፣ ሰንላይት፣ ፕላንትስ፣ animals, soil, wind,
ጂኦተርማል ኢነርጂ ጂኦተርማል ኢነርጂ፣ ሃይድሮኤሌክትሪክ ፓወር እነዚህ ምንድን ናቸው? ታዳሽ የሚታደሱ ወይም የሚተኩ በተፈጥሯዊ ሂደት ራሳቸውን የሚተኩ ሪፕሌሴብል ሪፕሌኒሽድ ወይም ደግሞ ሪሶርስስ ዛት ከን ቢ ኢዚሊ ሪጀነሬት ስሩ ናቹራል ፕሮሰስ ኦር ፍሎ ሪሶርስስ ኤግዚስት ኢን አንሊሚትድ አማውንት ኤንድ ካንኖት ቢ ዩዝድ አፕ ተጠቅመናቸው ሊያልቁ የማይችሉ ሪሶርሶች ሪኒዌብል ወይም ታዳሽ የተፈጥሮ ሀብት ይባላሉ። ሁለተኛ ዘ ኦፖዚት ነን ሪኒዌብል ናቹራል ሪሶርስስ ናቸው። ነን ሪኒዌብል ናቹራል ሪሶርስ እነዚህ ነን ሪኒዌብል ወይም ደግሞ ኢታዳሽ የተፈጥሮ ሀብት የምላቸው ዳር ስቶክ ኦር ፈንድ ሪሶርስ ይባላሉ። ዳር ስቶክ ኦር ፈንድ ሪሶርስስ ዛት ኤግዚስት ኢን ሊሚትድ አማውንትስ በውስን መጠን የሚገኙ ስቶክ ወይም ደግሞ ፈንድ ማለት ቁጥሩ የሚታወቅ መጠኑ የሚታወቅ ማለት ነው። መጠናቸው የሚታወቅ አንድ ቦታ ላይ የተከማቹ ዜን እሱን ብንጠቀመው መጠናቸው ሊያልቅ የሚችል እና ሊተኩ የማይችሉ ስለዚህ ዚያር ስቶክ ኦር ፈንድ ሪሶርስ ዳት ኤግዚስት ኢን ሊሚትድ አማውንት ዚያር ኢሪፕሌሴብል ወይም ካኖት ቢ ሪፕለስድ ኢፍ ዋንስ ዩዝድ አንድ የተጠቀምናቸው የማንተካቸው ኢፍ ዊ ዩዝ ዘም they can be used up if we used them they can be used up ከተጠቀምናቸው የሚያልቁ ሪሶርስ ፋውንድ ኢን ፊክስድ አማውንት በተወሰነ መጠን ወይም ሊሚትድ አማውንት የሚገኙ they are found in fixed amount and like renewable በቀላሉ የማይተኩ can be used up and difficult to regenerate they are difficult to regenerate easily through the natural process በተፈጥሯዊ ሂደት በቀላሉ የማንተካቸው they are rare resources ሬር የሚባል ናቸው ውስን they are rare resources የትም ቦታ የማይገኙ cannot be found everywhere የትም የማይገኙ ወይም ደግሞ ውስን ቦታ የሚገኙ ሬር የሆኑ በቀላሉ የማይተኩ በውስን መጠን የሚገኙ ኢሪፕሌሴብል ወይም ደግሞ አንዴ ከተጠቀምናቸው ሊያልቁ የሚችሉ ሪሶርሶች ኢታዳሽ ወይም የማይተኩ የማይታደሱ የተፈጥሮ ሀብት ይባላሉ። ለምሳሌ all types of minerals የትኛውም የማዕድን አይነት ኮል የድንጋይ ከሰል ናቹራል ጋዝ የተፈጥሮ ጋዝ ፔትሮሊየም እነዚህ ምንድን ናቸው? ነን ሪኒዌብል ናቹራል ሪሶርስ ናቸው። ነን ሪኒዌብል ናቹራል ሪሶርስ ስለዚህ ቤዝድ ኦን ዴር ሪጀነሬሽን
ቤዝድ ኦን ዴር ሌቭል ኦፍ ሪሳይክላቢሊቲ ወይም ኔቸር ኦፍ ሪሳይክላቢሊቲ የተፈጥሮ ሀብት ታዳሽና ኢታዳሽ ተብለው ይከፈላሉ። ነገር ግን ምንም እንኳ አብዛኛው ለአገልግሎት የምንጠቀማቸው የተፈጥሮ ሀብቶች ታዳሽ ወይም ደግሞ የሚተኩ ቢሆኑም ሁሉም የተፈጥሮ ሀብት ግን ሰስቴኔብል ዩዝ ኤንድ ማኔጅመንት ይፈልጋሉ። ኖት ኦል ናቹራል ሪሶርስስ ኒድ ሰስቴኔብል ዩዝ ኤንድ ማኔጅመንት። ሰስቴኔብል ዩዝ ኤንድ ማኔጅመንት ዘላቂ አጠቃቀምና ማኔጅመንት ወይም አያያዝ ይፈልጋል። የሚተካ ሪኔብል ስለሆነ ብቻ ያለ አግባብ መጠቀም ሀብቱ ለሚፈለገው ጥቅም እንዳይውል ያደርጋል። ስለዚህ whatever their nature whether they are renewable or non-renewable የሚተኩም አይተኩም የሚሆኑ all natural resources need sustainable use and management ሰስቴኔብል ዘላቂ አያያዝ ወይም አጠቃቀምና ማኔጅመንት ይፈልጋሉ። ሌላው ዩዝስ ነው። ዩዝ ኦፍ ናቹራል ሪሶርስ ዩዝ ኦፍ ናቹራል ሪሶርስስ ምንድን ነው አገልግሎታቸው? ዋት አር ዘ ኢምፖርታንስ ኦፍ ናቹራል ሪሶርስ? ናቹራል ሪሶርስስ አትሊስት 3 ዩዝ አላቸው። ኦል ናቹራል ሪሶርስስ at least used for the following 3 purposes. ቢያንስ ለእነዚህ 3 ዓላማዎች አገልግሎት ይሰጣል ወይም እነዚህ 3 ጥቅሞች አሉት። አንደኛ ፎር ፕሮዳክሽን ዩዝ ነው። ፕሮዳክሽን ዩዝ used as input in the production process. Used as input in the production process. In the production process. በፕሮዳክሽን ፕሮሰስ ግባት በመሆኑ ስለዚህ ፕሮዳክሽን ዩዝ እንለዋለን። ስለዚህ አንደኛው ፎር ፕሮዳክሽን ነው። ሁለተኛው ፎር ኮንሳምፕሽን ወይም ኮንሳምፕቲቭ ዩዝ እንለዋለን። ኮንሳምፕቲቭ ዩዝ that is for direct consumption. For direct consumption ለተለያየ አይዘር ለምግብነት ሊሆን ይችላል፣ ለመጠለያነት ሊሆን ይችላል። ለተለያየ ዳይሬክት ዩዝ ለፍጆታነት እንጠቀማቸዋለን። ኮንሳምፕሽን ዩዝ ወይም ኮንሳምፕቲቭ። ሶስተኛው ፎር ፐብሊክ ጉድ ሰርቪስስ ነው። ፎር ፐብሊክ ጉድ ሰርቪስስ ዛት ኢዝ ፎር ኤስቴቲክ ቫሊዩስ። ፎር ኤስቴቲክ ቫሊዩስ። ስለዚህ ናቹራል ሪሶርስስ ለምርታማነት ለፍጆታ እና ፎር ኤስቴቲክ ቫሊዩስ ወይም ደግሞ ለተዝናኖት ለነዚህ 3 ዋና ዋና ዓላማዎች ያገለግላሉ። ስለዚህ ናቹራል ሪሶርስስ ፕሮዳክሽን ዩዝ፣ ኮንሳምፕሽን ዩዝ ኤንድ ፐብሊክ ጉድ ሰርቪስ ዩዝ ኦር ኤስቴቲክ ቫሊዩ። ስለዚህ የትኛውም ናቹራል ሪሶርስ ቢያንስ ለእነዚህ 3 ዋና ዋና ጠቀሜታዎችን ይሰጣል ወይም እነዚህን 3 ዋና ዋና ጠቀሜታዎች እናገኝበታለን ማለት ነው። ሌላው ሰስቴኔብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስ ምንድን ነው የሚለውን እንመልከት። ሰስቴኔብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስስ። ሰስቴኔብል ዩዝ ምንድን ነው? ዋት ኢዝ ሰስቴኔብል ዩዝ ኦፍ ናቹራል ሪሶርስ?
ኤንድ ዋት ዱ ባይ ማኔጅመንት ኦፍ ናቹራል ሪሶርስ የሚሉትን እንመልከት። 1 ሰስተይነብል ዩዝ ኦፍ ናቹራል ሪሶርስስ። ሰስተይነብል ዩዝ ማለት በአማርኛ ዘላቂ አጠቃቀም ማለት ነው። ዘላቂ አጠቃቀም ሰስተይነብል፣ በዘላቂነት አንድን ሪሶርስ መጠቀም ምን ማለት ነው? ዋት ኢዝ ሰስተይነብል ዩዝ? ሰስተይነብል ዩዝ ሚንስ ኢት ኢዝ ዘ ዩዝ ኦፍ ናቹራል ሪሶርስስ ኢት ኢዝ ዘ ዩዝ ኦፍ ናቹራል ሪሶርስስ by maintaining their potential to meet the needs and aspiration of the present and future generation, to meet the needs and aspirations of the present and future generations ወይም ጀነሬሽን የአሁኑንና የሚመጣውን ጀነሬሽን አንድ የተፈጥሮ ሀብት ሊጠቅም በሚችል መልኩ by maintaining their potential of regeneration, their potential of replaceability, ራሳቸውን የሚተኩበትን ፖቴንሻል ሜንቴን በማድረግ የአሁኑንና የመጪውን ትውልድ ፍላጎትና ምኞት ምንድነው ሚት ሊያደርግ በሚችል መልኩ ወይም ደግሞ ሊያሟላ በሚችል መልኩ የተፈጥሮ ሀብትን መጠቀም ሰስቴይነብል ዩዝ ኦፍ ናቹራል ሪሶርስ ይባላል። ወይም ሰስቴይነብል ዩዝ ስንል በሌላ አባባል ኢት ኢዝ ዘ ዩዝ ኦፍ ናቹራል ሪሶርስስ ኢት ኢዝ ዘ ዩዝ ኦፍ ናቹራል ሪሶርስስ in a way and at a rate that does not lead to long-term degradation of the natural environment or the environment simply. የተፈጥሮ ሀብትን ይሄ የረጅም ጊዜ የከባቢ መራቁትን ሊያመጣ በማይችል መልኩ in a way and at a rate መጠቀም ማለት ነው። it is the use of natural resources in a way and at a rate that does not lead to long-term degradation of the environment or natural resource. ወይም በሌላ አባባል sustainable use ዘላቂ አጠቃቀም ስንል use and manage natural resource ማለት ነው። it is the use and management of natural resources። ለምሳሌ ለሳይ ዛፍ አስፈልጎን ወይም እንጨት አስፈልጎን ልንቆርጥ እንችላለን። በቆረጥነው ምትክ ሌላ ተጠቀምን ማኔጅ አደረግነው ማለት ነው። ያለውን ተጠቀምን፣ ያለውን ደግሞ እንዲተካ ወይም ደግሞ ሌላ እንዲኖር ብንተክል ይሄ ምን ይባላል ማለት ነው? ሰስቴይነብል ዩዝ ይባላል። ስለዚህ ሰስቴይነብል ዩዝ ስንል ዘላቂ አጠቃቀም ማለት ነው። የተፈጥሮ ሀብትን የአሁኑ ጀነሬሽንና የሚመጣው ጀነሬሽን እኩል በሆነ መንገድ ፍላጎቱንና ምኞቱን ሊያሳካ በሚችል መልኩ የተፈጥሮ ሀብትን መጠቀም ሰስቴይነብል ዩዝ ኦፍ ናቹራል ሪሶርስ እንለዋለን። ሌላው ማኔጅመንት ኦፍ ናቹራል ሪሶርስ ነው። ማኔጅመንት ኦፍ
ናቹራል ሪሶርስስ ምን ማለት ነው? ማኔጅመንት ኦፍ ናቹራል ሪሶርስ ስንል ሰስቴናብል ዩቲላይዜሽን ኦፍ ሪሶርስ ማለት ነው። ዘላቂ በሆነ መንገድ የተፈጥሮ ሀብትን መጠቀም ማለት ነው። ኢት ኢዝ ሰስቴናብል ዩቲላይዜሽን ኦፍ ናቹራል ሪሶርስስ። እኔ ከሞት ሰርዶ አይብቀል እንዳለችው አህያ ባልሆነ መንገድ ማለት ነው። ያ ማለት በቃ እኔ ዛሬ ከጠቀምኩ who cares about the future አይነት ያ አይደለ። የወደፊቱን ጄኔሬሽን የሚመጣውን ትውልድ ታሳቢ ባደረገ መልኩ የዛሬ ፍላጎታችንን ስናሳካ የሚመጣው ጄኔሬሽን የሚመጣው ትውልድ ዛሬኛ ፍላጎታችንን ባሟላንበት መልኩ የተፈጥሮ ሀብትን ተጠቅሞ እንዲያሟላ በሚያስችል መልኩ የተፈጥሮ ሀብትን ሰስቴናብሊ ዩቲላይዝ ማድረግ ማኔጅመንት ኦፍ ናቹራል ሪሶርስ እናለን። ወይም ማኔጅመንት ኦፍ ናቹራል ሪሶርስ ስንል ዋይዝ ዩዝ ኦፍ ናቹራል ሪሶርስ ማለት ነው። ዋይዝ ዩዝ ኦፍ ናቹራል ሪሶርስስ ይህ አባካኝነት ከሚፈለገው በላይ አለመጠቀም፣ ስግብግብነት የሌለበት የተፈጥሮ ሀብት አጠቃቀም ማኔጅመንት ኦፍ ናቹራል ሪሶርስ እንለዋለን። ሌላው እዚህ ጋር ኢንትሮዳክሽን የምናነሳው ኪ ስትራቴጂስ ፎር ሰስቴናብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስ። ኪ ስትራቴጂስ ኦፍ ሰስቴናብል ናቹራል ሪሶርስ ዩዝ sustainable natural resources use and management. Key strategies. What are the key strategies? የተፈጥሮ ሀብትን ሰስቴናብሊ ዩዝ ኤንድ ማኔጅ ለማድረግ ምን ተግባራትን መከተል አለብን? ዋት አር ዘ ኪ ስትራቴጂስ የሚለውን እናነሳለን። the following are the 6 key strategies for sustainable natural resource use and management. አንደኛው the first key strategy sustainable management of land resource ነው። sustainable management of land resources እንዳጠቃላይ መሬት ላይ ያሉ ሀብቶችን ሰስቴናብሊ ማኔጅ ማድረግ አንደኛው ኪ ስትራቴጂ ነው። ሁለተኛው ሜንቴኒንግ ኤንድ ኢንሃንሲንግ ዋተር ሪሶርስስ ሜንቴኒንግ ኤንድ ኢንሃንሲንግ ዋተር ሪሶርስስ water it is the most important resource for the existence of life. ምናልባት ከአየር ቀጥሎ በምድር ላይ ህይወት እንዲኖር በጣም ወሳኝ ከሚባሉ የተፈጥሮ ሀብቶች አንደኛው ውሃ ነው። ስለዚህ we have to maintain and enhance our water resource ያለንን የተፈጥሮ የውሃ መጠን ወይም water resource መጠበቅ አለብን። እሱም ብቻ አይደለም እንዲያድግም ማስቻል አለብን። እንዲያድግ ለምሳሌ አንድ አካባቢ ያለ ምንጭ እንዲጎለብት የተሻለ እንዲሆን ማድረግ ያ ማለት የከርሰ ምድር ውሃ እንዲበዛ ማድረግ የወንዞችን የምንጮችን መጠን መጨመር ይቻላል። ስለዚህ ሁለተኛው ኪ ስትራቴጂ ሜንቴኒንግ ኤንድ ኢንሃንሲንግ ዋተር ሪሶርስ ነው። ሶስተኛው ኮንሰርቪንግ ኤንድ ሪከቨሪንግ ባዮዳይቨርሲቲ ኮንሰርቪንግ ኤንድ recovering biodiversity ብዝሃ ህይወትን መጠበቅ ከተመናመን እንኳን ሪከቨር እንዲያደርግ ማድረግ ኮንሰርቪንግ ኤንድ ሪከቨሪንግ ባዮዳይቨርሲቲ። አራተኛው the fourth key strategy enhancing skills capacity
ካፓሲቲ ኤንድ ኢንጌጅመንት ኦፍ ፒፕል። ያለ ሰዎች ተሳትፎ የተፈጥሮ ሀብትን መጠበቅ አይቻልም። ስለዚህ የሰዎችን ተሳትፎ የሰዎችን ካፓሲቲና ስኪል ማሳደግ፣ በተለይ የማህበረሰብን ተሳትፎ የማህበረሰብን አቅምና ክህሎት ማሳደግ ለተፈጥሮ ሀብት አጠቃቀምና አጠባበቅ በጣም ወሳኝ ኪ ስትራቴጂ ነው። አምስተኛው ፊፍዝ ኪ ስትራቴጂ ፕሮቴክቲንግ ኤንድ ኢንሃንሲንግ ማሪን ኤንድ ኮስታል ኢንቫይሮንመንት። ማሪን ኤንድ ኮስታል ኢንቫይሮንመንት የውሃ አካላትና የባህር ዳርቻዎችን መጠበቅ፣ ማልማት። አይ ቲንክ ዩኒት 7 ላይ ይመስለኛል እናየዋለን። በተለይ በአፍሪካ ትልቁ አሁን እየታየ ያለው ችግር የኮስታል ፖሊውሽን ነው። ኮስታል ፖሊውሽን፣ ኮዝ ኦፍ ኮስታል ፖሊውሽን፣ ኢምፓክትስ ኦፍ ኮስታል ፖሊውሽን የሚል በምዕራፍ 7 ስንደርስ እናነሳለን። ስለዚህ ይሄ የባህር ዳርቻዎችና የውሃ አካላትን መጠበቅ፣ መንከባከብ፣ ማሳደግ አምስተኛው ኪ ስትራቴጂ ነው። ስድስተኛውና የመጨረሻው ደሊቨሪንግ ሃይ ኳሊቲ ፕላኒንግ that leads to effective action. እስካሁን ያወራነው ሁሉ ውጤታማ ሊሆን የሚችለው ሃይ ኳሊቲ ፕላኒንግ ሲኖር ነው። በእቅድ ሁሉም ነገር ሲከናወን ነው እያንዳንዱ ነገር ኢፌክቲቭ የሚሆነው። ስለዚህ ስድስተኛው ኪ ስትራቴጂ ሞስት ኢምፖርታንት ኦር ቬሪ ኢምፖርታንት ደሊቨሪንግ ሃይ ኳሊቲ ፕላኒንግ ዛት ሊድስ ቱ ኢፌክቲቭ አክሽን የሚሉ ናቸው። ዚስ አር ዘ 6 ኪ ስትራቴጂስ ፎር ሰስቴናብል ዩዝ ኤንድ ማኔጅመንት ኦፍ ናቹራል ሪሶርስ። ስለዚህ እንደ መግቢያ ወይም አዝ ኢንትሮዳክሽን ልናነሳቸው የሚገቡ ነጥቦች እነዚህ ናቸው። ወደ ርዕሰ ሀሳባችን እንሄዳለን ማለት ነው። 3.11 ሜጀር ናቹራል ሪሶርስ ኦፍ ዘ ወርልድ፣ የዓለም ዋና ዋና የተፈጥሮ ሀብቶች የሚባሉትን እናንሳ። እንግዲህ ሜጀር ናቹራል ሪሶርስ ኦፍ ዘ ወርልድ የሚሉትን ለማየት ወይም ደግሞ ምንለው ሜጀር ያሰኛቸው የሚለውን ለመገንዘብ የሚከተሉትን ጥያቄዎች እናንሳ። ሪሶርስ አንደር ፕሬዠር እና ሜጀር ሪሶርስ አንደር ፕሬዠር የሚባሉትን እናንሳ። ሪሶርስስ፣ ሜጀር ናቹራል ሪሶርስስ under pressure and the major natural resources under pressure. The major natural resources under pressure የሚሉትን እናንሳ። ናቹራል ሪሶርስ አንደር ፕሬዠር ምን ማለት ነው? ኤንድ ዋት አር ዘ ሜጀር ናቹራል ሪሶርስ ዊች አር አንደር ፕሬዠር። አንደር ፕሬዠር የሚባሉ ወይም ደግሞ ሰው በብዛት የሚጠቀማቸው ኢን ዴይ ቱ ዴይ አክቲቪቲስ ኦር ኢን አወር ዴይ ላይፍ በዋናነት የሚያስፈልጉን መሰረታዊ ወይ ሜጀር ናቹራል ሪሶርስ የሚባሉት የትኞቹ ናቸው የሚሉትን እናንሳ። ናቹራል ሪሶርስ አንደር ፕሬዠር ሚንስ ናቹራል resources under pressure. Under pressure means natural resource under pressure ስንል
resources which are under excessive use. Resources which are under excessive use. Excessive use. ሪሶርስ which are under excessive use and treatment ማለት ነው። ወይም ደግሞ resources that every human beings need in daily lives በዕለት ተዕለት እንቅስቃሴው የሚፈልጋቸው resources needed in everyday survival of life including human beings ሰውን ጨምሮ ለዕለት ተዕለት እንቅስቃሴ ወይም ሰርቫይቫል በህይወት ለመኖር የሚያስፈልጉ ሪሶርስ ማለት ነው። ሪሶርስ ለምንድን ነው እነዚህ ሪሶርሶች አንደር ፕሬዠር የሆኑት? ዋይ ዚስ ሪሶርስ አር አንደር ፕሬዠር? ዋይ ዚስ natural resources are under pressure. ለምን ነው under pressure የሆኑት? why they are under excessive use? why they are needed in every day life and survival of life including human beings? በየዕለት ተዕለት እንቅስቃሴያችን ወይም የህይወት መስተጋብራችን በጣም አስፈላጊ የሆኑት ለምንድን ነው ካል this is because these resources are the common pool of wealth, the common pool of wealth resources. the common pool of wealth resources ናቸው። ምን ማለት ነው? የማንኛውም ሀብት ምንጭ ናቸው ማለት ነው። የማንኛውም ሀብት ምንጭ፣ የትኛውም ሀብት ሊመነጭ የሚችለው ከነዚህ ሪሶርስ ነው። ስለዚህ because they are the common pool of wealth resource, they are under pressure, they are under excessive use and treatment. They are needed in everyday activities of every life including human beings. በእያንዳንዱ ህይወት ባለው ነገር የዕለት ተዕለት እንቅስቃሴ ወይም አክቲቪቲ የሚፈለጉ እና አንደር ኤክሰሲቭ ዩዝ በብዛት ህይወት ያለው ነገር ሁሉ ሰውን ጨምሮ የሚጠቀማቸው የማንኛውም ሀብት ምንጭ the common pool of wealth ስለሆኑ እነዚህ ሪሶርስ አንደር ፕሬዠር ይባላሉ። and the major natural resources which are under pressure are the following. The major natural resources which are under pressure or in excessive use and treatment are the following. ወይም the major natural resource of the world የሚባሉት የሚከተሉት ናቸው። አንደኛ water፣ ሁለተኛ air፣ ሶስተኛ soil፣ አራተኛ forests፣ አምስተኛ minerals፣ ስድስተኛ oil ናቸው። oil that is natural gas and petroleum. natural gas and petroleum
the major natural resource of the world ወይም the major natural resources which are under pressure የምንላቸው ወይም the common pool of wealth የየትኛውም ሀብት ምንጭ የሚባሉት the major natural resources of the world እነዚህ ስድስቱ ናቸው። ውሃ፣ አየር፣ አፈር፣ ፎረስት፣ ሚነራልስ እና ኦይልስ that is natural gas and petroleum። so በመጀመሪያ ውሃን እንመልከት። ዋን ወተር ከዚህ ቀደም በምዕራፍ 1 ትምህርታችን እንደምታስታውሱት በፊዚካል ኮምፖነንትስ ኦፍ ዘርዝ የሚለውን ስንማማር ወይም ስንወያይ መሬት ቱ ሜን ፊዚካል ኮምፖነንት አላት ብለናል፣ ላንድ እና ወተር። ስለዚህ ወተር ኢት ኢዝ ዋን ኦፍ the physical component of the earth. It is one of the physical component of the earth's surface. It is one of the physical component, and it is one of the most abundant resource on their surface. It is the most abundant natural resource on the surface. የትም ቦታ የሚገኙ ከሚባሉ የተፈጥሮ ሀብቶች አንዱ ውሃ ነው። and it can exist in 3 states. can exist in 3 states. That means in the state of liquid, in the state of gas, and in the state of solid. Actually, water is the only substance that exists in 3 states. በሶስት አይነት ፎርም ወይም ስቴት ወይም ሁነት ሊገኝ የሚችል ብቸኛው ሳብስታንስ ውሃ ነው። and as you remember, about 71% of their surface is water. About 71% of their surface is water. ወይም about 363 million kilometer square area of their surface is water. Area of the earth's surface is water. ከመሬት አጠቃላይ ሰርፌስ እንግዲህ ወደ 510 ሚሊዮን ኪሎ ሜትር ስኩዌር ነው የመሬት አጠቃላይ ስፋት። ከዛ ውስጥ 363 ሚሊዮን ኪሎ ሜትር ስኩዌር ኤሪያ ኦፍ ዘ እርዝ ኢዝ ወተር። ስለዚህ 71%ቱ የመሬት ክፍል ወይም ደግሞ 71% of the physical component of the earth is water. And from this 71% of the surface, about 96.5% of their surface water, there's surface water is found in oceans. 96.5% የሚሆነው የመሬት ሰርፌስ ወተር የሚገኘው ውቅያኖስ ውስጥ ነው። ነገር ግን ኦሽን ወተር ኢዝ ሳላይን ወተር። ኦሽን ወተር ኢዝ ሳላይን ወተር ወይም ሳልቲ ወተር ነው። ሳልቲ ወተር ጨዋማ ውሃ ነው። ለመጠጥ ለኢንዱስትሪ ወይም ደግሞ ፎር ሃውስሆልድ ኮንሳምፕሽን የምንጠቀመው አይደለም። በጣም ጨዋማ የሚባል ውሃ ነው። ስለዚህ ኦልሞስት 96.5% ኦፍ ዘር ሰርፌስ ወተር ኢዝ ሳልት ወተር። 96.5% የሚሆነው የመሬት ውሃ ሳልት ወተር ነው። ነገር ግን ውሃ ምንም እንኳ the most abundant resource ቢሆን is one of the resources which are under pressure ወይም under excessive use ከሚባሉት ውስጥ
ነው የሚመደበው። ዘሞስት አባንዳንት ከሆነ እንዴት አንደር ኤክሰሲቭ ዩዝ ውስጥ ይመደባል የሚል ጥያቄ ልታነሱ ትችላላችሁ። ለመጠጥ የሚያስፈልገው ወይም ደግሞ የሚሆነው ፍሬሽ ወተር ወይም ድሪንኬብል ወተር ኢት ኢዝ ቬሪ ስሞል አማውንት ፍሬሽ ወተር that is drinkable water of their surface is very small in amount, በመጠን በጣም ትንሽ ነው። in amount it is only about 2.5%. it is only about 2.5%. ከዚህ ውስጥ ደግሞ ለመጠጥ የምንጠቀመው ሌዛን 1% ነው። ለምን? ከ2.5ቱ አብዛኛው ደግሞ የሚገኘው ፖላራይዝ ኬፕ የዋልታ የበረዶ ክምር ወይም ግግር የሚባለው አካባቢ ነው። ስለዚህ ለመጠጥ የምንጠቀመው ኦንሊ 1% ኦፍ ዘር ሰርፌስ ወተር ነው። ዛትስ ዋይ ወተር ኢዝ አመንግ ሪሶርስ ዊች አር አንደር ፕሬዠር። እሱም ብቻ አይደለም፣ አብዛኛው ይሄ ፍሬሽ ወተር የሚባለው የሚገኘው ከርሰ ምድር ውስጥ ነው። አንደርግራውንድ ኢን አይስ ኤንድ ስኖ ኦፍ ሪሞት ኤሪያስ ኤንድ ኢን ሪቨርስ ዛት ፍሎ ስሩ ዲፕ ጎርጅስ፣ በጥልቅ ሸለቆ በሚፈሱ ወንዞች እነዚህ ፖላራይዝ ስኬፕ የሚባሉ እና አንደርግራውንድ ውስጥ ስለሆነ ይሄ አብዛኛው ከ2.5%ቱ አብዛኛው የሚገኘው እነዚህ አካባቢ ላይ ስለሆነ ለመጠጥ የምንጠቀመው ከ1% ያነሰውን ነው ማለት ነው። ዛትስ ዋይ ወተር ኢዝ አንደር ፕሬዠር ኦር ወተር ኢዝ አመንግ ዘ ሪሶርስ ዊች አር አንደር ፕሬዠር። አንደር ፕሬዠር ከምንላቸው ሪሶርሶች ውስጥ የመደብ ነው። ለዛ ነው። ስለዚህ ወተር ኢት ኢዝ ዋን ኦፍ ዘ ሞስት አባንዳንት በት ኢት ኢዝ ዋን ኦፍ ዘ ሪሶርስ ዊች አር አንደር ፕሬዠር። ለምን ካል እንግዲህ 71% የመሬት ሰርፌስ ውሃ ሆኖ ሳለ ለመጠጥ የምንጠቀመው ውሃ ግን ይሄ ፍሬሽ ወተር የምንለው ከ1% የማይበልጠውን ነው። ምንም እንኳ የመሬት ፍሬሽ ወተር 2.5% ቢሆንም አብዛኛው ከዚህ ውስጥ የሚገኘው ግን ይህን ፖላራይዝ ስኬፕ አንደርግራውንድ ኤንድ ኢን ሪቨር ዛት ፍሎ ስሩ ዲፕ ጎርጅ ስለሆነ በቀላሉ ለመጠጥነት ወይም ደግሞ ለድሪንኬብል ወይም ደግሞ ለቤት ውስጥ እና ለፋብሪካ አገልግሎት የምንጠቀማቸው አይደሉም ማለት ነው። የዛሬውን በዚህ እንጨርሳለን። በቀጣይ በዚህ ርዕሰ ሀሳብ እና በሌሎቹ ሜጀር ናቹራል ሪሶርስ እስከምንገናኝ ደህና ሁኑ ተማሪዎች።